19 ሚሊዮን መንፈስ ነበረብኝ ወይም ሰራዊቱ 19 ሚሊዮን ነበር ያለው በላይ ላይ ማለት ነው። ጮሆ ነው የተወገደልሽ የተሸኘል? አዎ ጮሆ ነው። ኤሌክትሮ ሜካኒካል መሐንዲስ ነኝ እና በጣም ያመኝ ነበር ረጅም ጊዜ ከኢትዮጵያ ውጭ ሁሉ ስሰራ ነበር የኖርኩት። 10 ዓመት ሙሉ በይጠን ነው ሽማግሌ ይላል እንዲያሉ ለሌላ የሚብር አንተ ደህና ነህ። በጣም ያመኝ ነበር። ህክምናም ብዙ የለፍቻለሁና ከህክምና አቅቶኝ ምናምን ነው እንትን ያልኩት ኦፕሬሽን ምናምን ሁሉ ተደርጌ ነበር፣ ግን በህክምና ምንም ለውጥ የለኝም ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ይሄ የምንገኝበት ቦታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በለሚ ኩራ ክፍለ ከተማ ቦሌ አራብሳ ቤዛዊት ማርያም ትባላለች። እዚህ ቦታ ላይ በጣም ብዙ የተለያዩ የቅዱሳን ጸበላቶች የሚገኙበት ቦታ ነው። በዚህ ቦታ ላይ ጎባጣ የቀናበት፣ ለምጻም የነጻበት፣ ማየት የተሳናቸው አይናቸው የበራበት፣ ከተለያየ ከስጋ ደዌ የተፈወሱበት እጅግ አስደናቂና አስገራሚ በእግዚአብሔር ምሕረትና ቸርነት በቅዱሳኑ ቃል ኪዳን መሰረት በጣም ብዙ የዚሁ ቦታ ላይ የፈለቁ ጸበላቶች አሉ። በሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሚዲያ የምትከታተሉ እህት ወንድሞቻችን እዚህ ቦታ ላይ መምጣት ባትችሉ እንኳ ጸበሉ ወዳላችሁበት እንዲመጣላችሁ በማድረግ እንዲሁም የምትችሉ ደግሞ በአዲስ አበባ ዙሪያ የምትገኙ ቦታው ከኮየ ፈቼ፣ ገላን ኮንዶሚኒየም፣ ከሜክሲኮ፣ ከለገሃር፣ ከፒያሳ፣ ከሽሮ ሜዳ፣ ከአባዶ፣ ከለገጣፎ በተለያየ አቅጣጫ የትራንስፖርት ምቹ አገልግሎት የሚሰጥበት ቦታ ስለሆነ ቤዛዊት ማርያም ቦሌ አራብሳ ኮንዶሚኒየም ብላችሁ ብትጠይቁ ማንም ሰው ያሳያችኋል። እዚህ ቦታ ላይ የገድል ማሳዘል፣ የቅባ ቅዱስ፣ የመስቀል መታሸት፣ የጠበል መጠመቅ፣ የተለያየ መንፈሳዊ አገልግሎት በዚህ ቦታ ላይ ይሰጣል። ለዚህም ደግሞ ወደ አውደ ምሕረቱ እንሄድና እየተሰጠ ያለውን አገልግሎት እናሳያችኋለን ማለት ነው። በጣም ብዙ ሰዎች ድነው ሲመሰክሩ የሚታይበት ቦታ ነው። በዚህ ቦታ ላይ ብዙ ፍልፍል ዋሻ ቤተ መቅደሶች የሚገኙበት ቦታ ነው። የእናታችን የቤዛዊት ማርያም ጠበል በጣም ከብዙ በሽታ እየዳኑ እየተፈወሱ ያሉበት ቦታ ስለሆነ እዚህ ቦታ ላይ መጥታችሁ እንድትጠመቁ እንድትድኑ ድናችሁም ደግሞ እንድትመሰክሩ የእመቤታችን መልካም ቅዱስ ፈቃድ ይሁን እንላለን። እመቤታችን ቅድስት ድንግል ማርያም ባላችሁበት ሆናችሁ ስትነግሯት ፈጥና ትድረስላችሁ። በዘርፋፋ ቀሚሷ በወርቅ መስቀሏ አባ ሕርያቆስን፣ አባ ጽጌ ድንግልን፣ አባ ጊዮርጊስ ዘጋስጫን በባረከችበት በወርቅ መስቀሏ ሁላችሁንም ተባርካችሁ አሁን እዚህ ቦታ ላይ የሚሰጠው አገልግሎት ቀደም ሲል እንደገለጽኩላችሁ የጠበል፣ የመስቀል መታሸት፣ የገድል ማዘል፣ የቅባ ቅዱስ ብቻ ሳይሆን አባቶች ካህናት እዚህ ቦታ ላይ ሁል ጊዜ ዘወትር የምህላ ጸሎት በማድረስ ነውና በጸሎት በጾም በስግደት አባቶች እዚህ ቦታ ላይ ጸጋ የበዛላቸው በእግዚአብሔር ምሕረትና ቸርነት እግዚአብሔር ያከበራቸውና እንዲሁም ደግሞ እንደ ሐሳቡ የሚታዘዙ አባቶች እዚህ ቦታ ላይ ስላሉ በጣም ብዙ የተለያዩ ፈውሶች የሚገኝበት ቦታ ስለሆነ ይሄንንም ደግሞ እናሳያችኋለን ማለት ነው። እዚህ ቦታ ላይ የምህላ ጸሎት የማይቋረጥ የምህላ ጸሎት አለ። ይሄንንም ጠቅለል አድርገን ከመድረክ የሚተላለፈውን አገልግሎት እናሳያችኋለን። ተከታተሉ። ተላለፈው አጭር መልእክት ነው። ይህ ቤተ መቅደስ ወደ 100 ምናምን ሺህ ብር ያወጣ ከንች ገዝተናል። እግዚአብሔርን አመስግኑ። ሳምንት የቦታውን ታሪክ ማወቅ የምትፈልጉ በመጀመሪያ ወደ ቤተ መቅደስ ትገባላችሁ ማለት ነው። ወደዚህ ከጸሎት በኋላ ከጥምቀት በኋላ ትገባላችሁ። የሚያስጎበኙ ኮሚቴዎች አሉ። በቦታ ላይ ያለው ሙሉውን ታሪክ ይነግራችኋል። አውደ ምሕረት ላይ አንድ ሰዓትም ስለማይበቃው ማለት ነው። ሌላ ወንድማችን አንድ ምስክርነት አለ። አጠር አድርጎ ምስክርነት ይሰጥና ወደ ጥምቀቱ እንሄዳለን። እንደምን አደራችሁ፣ እንደምን አረፈዳችሁ። እኔ ወርቁ በላይ ይባላለሁ። በስራዬ ኤሌክትሮ ሜካኒካል መሐንዲስ ነኝ እና በጣም ያመኝ ነበር ረጅም ጊዜ ከኢትዮጵያ ውጭ ሁሉ ስሰራ ነበር የኖርኩት።
ግን ለአንድ ዓመት ያህል እዚህ ቤተክርስቲያን እየተመላለስኩ ጠመቅ ነበር ዮርዳኖስ ጠበል። ከዛ በመጠመቅበት ወቅት እዚህ ቤተክርስቲያን ያሉ የነሳ አባቴ ዛሬ ለመሰለኝ አባቴ ጥበቡ እሳቸው አትንካ ማድረግ የሌለብህ የሆነን ነገር አታድርግ፣ ስራህን በአግባቡ ስራ ምናምን ብለው መከሩኝና ወደ ስራ ተሰማራሁ። የምሰራው አብዛኛው ስራዬ ከነጮች ጋር ነው የምሰራው፣ ፋብሪካዎችን ነው የምተክለው። ከዛ አትንካ ያሉኝን ነገር ጀስት እውነቱን ልንገራችሁ አልኮል የሚባል ነገር እንዳጠጣ ነበር ያሉ። ነገር ግን የመስቀል ጊዜ ልክ መስቀልን በየመንገዱ እንደምናከብረው እንደምታውቁት የመስቀል ጊዜ ጠጣሁ። ስጠጣ ያ በሽታ እንደገና ተነሳብኝና ለንስሐ አባቴን ደበኳቸው። ከዛ ግን አሞኝ ነው የተመለስኩት። አሁን ኃይልከን በበረጅ ውስጥ ነበር የምሰራው የነበረው ማለት ነው። ከዛ በኋላ አሞኝ መጣሁ። እዚህ እንደመጣሁ አሁንም የንስሐ አባቴን ሳገኛቸው አትንካ ያልኩት ነገር ነካህ አይደለ በላሁንም ዮርዳኖስ ግባና ተጠቅመ አሉ። ዮርዳኖስ ታዩታላችሁ ጠበሉ። እዛ ገብቼ ተጠመቅኩ። በአንድ ቀን ነው የዳንኩት። ክብር ለድንግል ማርያም። በአንድ ቀን አሁን ሳምንት ምናምን ቀርቻለሁ ከስራዬ። ስለዚህ የቀረህበትን የሕክምና ማስረጃ አምጣ ሲሉኝ እኔ በሕክምና አልዳንኩም፣ የዳንኩት በድንግል ማርያም ጸበል ነው ስል እንግዲያውስ ቤተክርስቲያኗ ትጻፍልህና ደብዳቤ ይዘህ መምጣት መቻል አለብህ ብለውኛል። እንደ እግዚአብሔር ፍቃድ ነገ ደግሞ ወደ ትክክለኛ ስራዬ እመለሳለሁ። ከዚህ በኋላ አትንካ የተባልኩትን አልነካም፣ ቃል እገባለሁ። ድንግል ማርያም ታግዘኛለች። አንድ ነገር የምላችሁ ካህናት አባቶች አትንኩ የሚሏችሁ ነገር እንዳነኩ በእውነት አመሰግናለሁ። እንደኔ ድናችሁ ለመመስከር ያብቃችሁ፣ በኩራት እንደዚህ ለመናገር ያብቃችሁ። እግዚአብሔር ያክብርልኝ። አስራት በኩራቴን ሁሉም ይሰጣሉ ለድንግል ለወንድማችን የደረሰ ለሁላችሁ ይድረስላችሁ። እዚህ ቦታ ላይ የወለዱ ሴቶች ብቻ ሰርተፊኬት የተሰጣቸው መካኖች በሐኪም ቤት ምንም ተስፋ አታገኙም፣ ልጅ አታገኙም ተብሎ ፍርድ ቤት ፍቻ ያቀረቡ ሴቶች ወደ 72 ሰርተፊኬት ቤተክርስቲያናችን ሰጥታለች። እግዚአብሔርን አመስግኑ። ከዚህ በመቀጠል አሁንም እህታችን አሁን በዚህ እንደምትመለከቱ ስለተሰየ ነበረ ስለተሰማ ወለተ ብርሃን የምትባል 2000 ብር አምጥታልናለች። እግዚአብሔርን አመስግኑ። ወለተ ጻድቅ ትባላለች። በውጭ ሀገር ነው የምኖረው። የውጭ ዕድል የተዘጋባቸው እናቶች፣ ወንድሞች፣ ወጣቶችን እግዚአብሔር መሄጃውን መንገድ ከፍቶ በመልካም እንድትደርሱ መድኃኔዓለም ይፍቀድላችሁ። የውጭ ዕድል ተዘግቶብኝ ነበረ። ከሄደች ገና አንድ ወር ይሆናታል። አንድ ወር ደሞዝ አለው። ወለተ ጻድቅ ትባላለች። እግዚአብሔር አሳካላት። እግዚአብሔር በሰላም ወደምትሄድበት ሀገር አቃንቶ በሰላም ገባች። የአንድ ወር ደሞዟን አስራት በኩራቷን ከምታገኘው ላይ ከአንድ ወር ደሞዟ ከምታገኘው አስራት በኩራት ላይ 10 ሺህ ብር ገቢ አድርጋልናለች። እግዚአብሔርን አመስግኑ። ከዚህ ቀደም መጀመሪያ ቤተክርስቲያን ሲመሰረት እነዚህ የሚቀርሱት ወንድሞቻችን በጣም ብዙ ብር ገቢ አድርገውልናል። እግዚአብሔርን አመስግኑ። ወርቃ ሚዲያ የሚባለው መጥተው ቀናዎች ናቸው። ለቤተክርስቲያናችን መጀመሪያ ሲመሰረት ምንም በሌለበት ሰዓት ብዙ ገቢ አስገብተውልናል። እግዚአብሔርን አመስግኑላቸው። እንዴት አደራችሁ የእግዚአብሔር ቤተሰቦች? እግዚአብሔር ስለወደደኝ ፈቅዶ እሷን ቤተ ማርያም ፈቅዶ ያለኝ ዝርግች ቦታ አበቃች። ግንቦት 7 ነው ተይዞ ወጣሁ። ልጆች አሳክመው ልመለስ ነበር። ሐኪም ገንዘቡን መጥጥ አርጎ በላ እንጂ ምንም መፍትሄ አላገኘሁም። የሰኔ ገብርኤል ጀመርኩ። እዛ ተከሰተ በሽታ። ሐኪም ማሰል ለቀቁ ብለዋል። አሁን እሱ ከሲና ሐኪም ማሰልም ተብዬ ገሪያን መጣሁ። ተገሪ እዚህ ስመጣ ትናንት ያወጣት አንተ አንተ በቃ ሲት መስቀል ሲባርኩ ሆቴል መለሰ መስማውት ያለስ ዛሃት አገባው ነበር። ረፈረፋት አንድ ሰዓት በላይ ነው ያለችው አሉ። ይቺን ደረጃ ማረጋጋት እዚህ ማረጋጋት አላረጋግጥ በዚህ ያለ ልጅ ተባረከ ወጣት ይገኛል
እግዚአብሔር ባረካት ምን ችግር ለማለበት ይችላል እንዳይወጣቸው ማለት ፈተና ጨለማ ጭንቅና ጣራናት ሲወጣ ገና ወጣ ማለት ግን ወጣልሽ ዛሬ ወጣልሽ ብሎ ተባለ ማለት ተገልጦ ማንሰው ሰላም ተባለሽ እና ቤተላት ተነሳ ተላሽ እንዳወረደች እንደቤተላት እንዳለች ይላል አሁን ግን ጭንቅና የስተር ድረስ ጭንቅና ተባለ ሁላችሁም የመጣችሁ ተጭንቅ ተገልጣችሁ እርምና ጤና ይስጥልኝ ሰዎች እስቲ እርምና ጤና ይስጥልኝ እንጀራ ታባላ በቆሎ በደሱ ብቻ ልጅ እግዚአብሔር ይፈቀደው አስረግም ይስጥልኝ ሱባ ገብቼ ለግግል እዚህ ቦታ መራችሁ አካውንት ያለው አሁን ልጆችን ማጨናነቅ ቤት አዝመራለሁ መሬት አለ ብቻ ሲልከው ለማስቀደሽ ለልጅ ሰጥቼ ዘመን ቆርቆሮ ሰርተን ለእናታችን የደረሰ እግዚአብሔር ለሁላችሁ ይድረስላችሁ፣ ችግራችሁን ይፍታላችሁ፣ ድንግል ማርያም ትጎብኛችሁ፣ በቸርነት መድኃኔዓለም ይጎብኛችሁ፣ የልባችሁን መሻት ሁሉ ይፈጽምላችሁ። ምስክርነት ፊት ሰዓቱ ስለማይበቃ ነው። ግን አንድ ሳልናገረው የማልፈው አለ። አሜሪካን ሀገር ይኖር ነበረ። ጠዋት ነው ከሌሊቱ 11 ሰዓት ከቤተ ክርስቲያን ኪዳን አድርሼ ሰበካውን ለመሰብሰብ ወደ ቢሮ እየመጣ ደወለችልኝ። ከባሌ ጋር ልፋታ ከዚህ ሀገር ሰራተኛ ብዬ ቀጠርኳት። ምን እየቀጠርኳት? እስቲ ተናገሩ። ምን እየቀጠርኳት? ከዚያ በኋላ ከባለቤቴ ጋር ሌላ ነገር ገብቶ ብዙ ችግር ላይ ልፋታ ደርሼ ነበረ። ልጅቱ ታማ እሷን ላደር እንዳደር ሌላ ጊዜ ዘይቷታ ልጅቱ ለፈለፈች። ከዚያ በኋላ ልጅቱን እሳ ገብታ ባሌን ለቃልኝ ከባለቤቴ ጋር ታረቂያለሁ። ደስ ይበላችሁ፣ እግዚአብሔርን አመስግኑልኝ ብላለች። የመጨረሻ ምስክርነት ነው የምመሰክረው። ጎጃም ክፍለ ሀገር ፍኖተ ሰላም የሚባል አካባቢ ነው። እኔ አላውቅም፣ ደውለው ስለነገሩኝ የቦታውን ታሪክ ስለሚያውቁ ነው። በልጅ ምክንያት ተጣላን ከባለቤቴ። በምን ምክንያት? እኔ መጀመሪያ በፍጹም ቤት ሳልገባ ልጅ አለውም ብዬ ባለቤቴን እንዲያውቁት ምን አልኩት? እስቲ ተናገሩ እንዴ ምን አልኩት? ከዚያ በኋላ ረቴ ግድ የለሽም ነገ ልጅ ላላገኝ እንችላለን። ሀብት ግን እኮ በልጅ ሊመጣ ይችላል። ልጅ ሲመጣ ሀብት ልናገኝ እንችላለን። ፈጽሞ እንዲያውቁት። ከዚያ በኋላ እግዚአብሔር ቤት ሰጠኝ። ከአንድ ሁለት ቤት አገኘሁ። የዚህ ጊዜ ልጅ ፈልግ ለ5 ዓመት ጌታ ሊስጠው እየለመነው ማግኘት አልቻልኩም። ቤዛዊት ማርያም መጥቼ ታሪኳን ሲነገር ሰማሁ። እውነቷን ወስጄ ተቀበልኩ። ዮርዳኖስ ጸበል ተጸደው በሚቀድሱት አባቶች ገድል አሸከሙኝ፣ አሳዘኑኝ። አይዞሽ ትሄጃለሽ የሚል ድምፅ በቃላቸው ነገሩ። ስወጣ ግን ሙሉ ሰውነቴ ደስታ ተሰማው። ሄጄ ኖሩ ስመረመር የራይል እንደ አልመጣም። ምን ነው ብዬ ልምት አልሄድ ደግሞ የነገር ቆይቶ አልፈምታው ይላል። በልቤ መጨነቅ ጭንቀት ስሜት ተሰማኝ። እስከ 3 ወር ዝም ብዬ አረፌ ቤት የተቀመጥኩ። በሶስተኛው ወር 2 መንታ ልጅ አርግዘሻል ተባልኩኝ። ከወለመት ወግና የነበረ ያጠረ ችግር ተፈታ። እኔ ብላችሁ ቤዛዊት ማርያም አመስግኑልኝ ብላለሁ። አንደኛው ደግሞ ከባለቤቴ ጋር በጓደኝነት የስኳት 10 ዓመት ነው። ስንት ዓመት? 10 ዓመት ሙሉ በውጠን ነው። ሽማግሌ ላይ እንዲ ያሉ ለሌላም የምትል አንተ ደህና አሉኝ። አጋጣሚ የሆነና የሆነ ገንዘብ አገኘሁ። ገንዘብ ሳገኝ ጭራሽ ከይደልክም አንተንም አልፈልግም
ብላ እንዲያለች ስሟ ማርታ ይባላል። የክርስትና ስሟ ትርሲት ይባላል። ቤዛዊት መጥቼ እርስዎ ልጆች ለሌላችሁ ልጆች ይስጣችሁ፣ ትዳር ለሌላችሁ ትዳር ይስጣችሁ ብለው በአውደ ምሕረት ላይ ሲናገሩ ሰምተው ኧረ እባክሽ ድንግል ማርያም ይችን ልጅ ልጇን አራሪልኝ ከእሷ ጋር እንድኖር መድኃኔዓለም ፍቀድልኝ ብዬ ተማጸንኩ፣ ለመንኩት። ከዚህ ወጥቼ ስደውልላት እሺ ችግር የለውም ተገናኝተን እናወራለችኝ። ዛሬ ተጋብተን አንደኛ ዓመታችን አልፏል። ቤቢም የ6 ወር ቤቢም ሚጣት ሆነ አላውቅም። ባለቤቴ የ6 ወር እርጉዝ ነች። ስለዚህ በአውደ ምሕረት ተናገሩልኝ፣ ሕዝቡን ሁሉ አመስግኑልኝ። ለክብሩ መገለጫ የሚሆን 30 ዓመት ሙሉ ዕቃብ እየተባለ ያሰቃየኛል። መከራዬን ያለው ለሱ ካላመለኩ ቡና ካላፈላው ጨሌ ካልገበር ካላመነ በጣም እቸገራለሁ። እግሬም ሽም ይሆናል። ወራራዛ ቤዛዊት ማርያም መጥቼ በ7 ቀን ሱባኤ ገባሁ። ሱባኤ ሰማችኝ። ያለ በሽታዬ በሙሉ ተፈውሶ ለቁርባን ተዘጋጅቻለሁ። ለጸዳለ ማርያም እግዚአብሔርን አመስግኑላቸው። ይሁን የምስክርነቱ ሰዓት ስለሚያበቃ ይንቃል። ከጥፋት አድነን አቤቱ ማረን ይቅር በለን አቤቱ ማረን ይቅር በለን ስለ ድንግል ማርያም ከጥፋት አቤቱ ማረን ይቅር በለን አቤቱ ማረን ይቅር በለን አቤቱ ማረን ይቅር በለን ስለ ድንግል ማርያም ከጥፋት አድነን አቤቱ ማረን ይቅር በለን አቤቱ ማረን ይቅር በለን አቤቱ ማረን ይቅር በለን ስለ ድንግል ማርያም ከጥፋት አድነን አቤቱ ማረን ይቅር በለን አቤቱ ማረን ይቅር በለን አቤቱ ማረን ይቅር በለን ስለ እናትህ ከጥፋት አድነን አቤቱ ማረን ይቅር በለን አቤቱ ማረን ይቅር በለን አቤቱ ማረን ይቅር በለን ስለ እናትህ ብለን ከጥፋት አድነን ቸርነት አቤቱ ማረን አቤቱ ማረን እንደ ምሕረትህ ይቅርታን ስጠን ከኃጢአት ማንጻት ማጥያት እንዳለ
ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወኑ ፍትዋነ ወንጹሐነ ይረሴኒ ይረሴክሙ ድሎ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም እንበል 12 ጊዜ በተሳተን በተገደፈን የሰራነውን በደላችን ሁሉ የማይሰራ ኃጢአት እግዚአብሔር ይፍታ። ዛሬ በሚዲያ ሲያስተላልፉልን ሲረዱን የነበሩትን በእውነት ይህን ድምፅ የምትሰሙ የምትከታተሉ ይህ ቤተ ክርስቲያን የእናንተ ስለሆነ ልጆቻችንም ታማኝ ቅኖች ደጎች ራሳቸውን ጎርተው ለቤተ ክርስቲያን የሚሰጡ የሚረዱ መሆናቸውን ተመልክታችሁ እንድረዱ መልእክታችን እናስተላልፋለን። ስለነበረን ጊዜ ይቆየን። Oh!
የደረሳችሁ ከፊት ያላችሁ ያልደረሳችሁ እየለቀቃችሁላችሁ የደረሳችሁ ያልደረሳችሁ ልቀቁላችሁ። ጸበሉ የነካችሁ ከፊት ያላችሁ የሚፈልግ ሰው ስላለ ጸበል 10 ሊትር 13 ሊትር እየጠጣው በቃ ወጣልኝ። አሁን ሲወጣልኝ ጊዜ ሽንት ቤት ነው ወጣልኝ። አውሬ ነው ምን እንደሆነ ከኔ ጋር ያሉትም አይቶኝም አላቅም። እኔ እዛኔም ስላዞረኝ እዛው ሽንት ቤት ውስጥ ጣለኝ። ከዛ ወጣልኝ በቃ። ከዛ በ16 ደግሞ 3 ሰዓት ላይ እንቁላል ወጣልኝ። የፈረንጅ እንቁላል ማለት ነው የዶሮ። አሁን ደግሞ በማርያም ቀን እንቁላል ወጣልኝ በድጋሚ 3ኛው ቀኑ ማለት ነው። ከዛ አሁንም እየወጣልኝ ነው። እግዚአብሔር ይመስገን። በጣም በቃ እኔ እዚህ ከመጣው ቀን ጀምሮ በጣም ብዙ ለውጥ አይቻለሁ። አሁን ደህና ነኝ። እናቴ እንደው ከዚህ በፊት እንዴት ነበር የሚያምሽ? እዚህ ከመንጣትሽ በፊት ማለት እንግዲህ 3 እንቁላል ማለት መቼም ከባድ ነው። በሆድ ውስጥ እንደዛ አይነት ተኩላጥ የሆነ ነገርን ተሸክሞ መንቀሳቀስ በጣም ይከብዳልና ከዚህ በፊት ህመም አልነበረውም? ህክምና አልሄድሽም ነበር? እንዴት ነበር የህመሙስ? ህክምና አልሄድኩም። ያመኛል በቃ ሲያመኝ ጊዜ አንዳንዴ ይጥለኛል፣ ሲያፍነኝ ጊዜ ማለት ነው። ራሴ ያወቅኩ ከዛ መቶ ያፍነኛል፣ ሲያፍነኝ ያዙረኛል፣ ደግሞ ይጥለኛል። በቃ ወጣል፣ ያፍነኛል፣ ይጥለኛል። ጸበልም እየተጠመቅኩ ነበር። እዚህ ጊዮርጊስ ጸበል አለ ጀመርኩና ከዛ በቃ ወደዚህ መጣው። ሰው ነግሮኝ ማለት ነው። ሰው ቤት ነው የምሰራ እዚህ አዲስ አበባ። ከዛ ሰው ነግሮኝ ከሰው ጋር ላከችኝ አሰረ። በቃ መጥቼ እዚህ ተጠመቁና ዳንኩት። አሁን ደህና ነኝ፣ እግዚአብሔር ይመስገን፣ በጣም ደህና ነኝ። እሺ፣ ይሄ ሚዲያ ለሚከታተሉ እህቶች ወንድሞች ምን አይነት መልእክት ማስተላለፍ ትፈልጊያለሽ ስለዚህ ቦታ ማለት ነው? አይ ቦታው በጣም እንኳን መጥቶ የተጠመቀ እዚህ መጥቶ የረገጠ አይደናል። እዚህ በጣም የሚገርም ቦታ ነው። እኔ ሌላ ቦታም ተጠምቄ አይቻለሁ። እዚህ ደግሞ በጣም የሚገርም ነው። ማንኛውም ሰው እንደኔ እየታመመ እህቶቼ ወንድሞቼም መጥተው እዚህ እንዲድኑ በጣም እፈልጋለሁ። ስምሽ ማን እንደሆነ መቼ እንደመጣሽ በጸበሉ ምን እንደተደረገልሽ መስክሪልኝ። ስሜ መንፈሳዊ ስሜ ወለተ ወልድ ወይም ቃል ኪዳን እባላለሁ። የመጣሁት ከደብረ ብርሃን ነው። ግን ስመጣ በጣም ነበረ የሚያመኝ።
መንፈስ ነበረብኝ። ጭንቅላቴ ስፌት ነበረ። ሙሉ ሌሊት ሲያስለቅሰኝ አድርና ጠዋት ላይ እንቅልፍ ይወስደኛል። ጸበል አልጠመቅም። ግን በሰዎች እርዳታ ጸበሉ ቦታ ወስደውኝ 1 ወር ምናምን ከተጠመቅኩኝ በኋላ 19 ሚሊዮን አጋንንት ነው የተሸኘልኝ። ከዛ ሆዴ ውስጥ መባብ ሰርቻለሁ እያለ የነበረው ተቆራርጦ እንደ መኮረኒ የሚመስል ነገር ከ2 ኪሎ ምናምን በላይ የሚሆን ጸበሉን ጠጥቼ ወጥቶልኛል። አሁን ግን ደህና ነኝ፣ እግዚአብሔር ይመስገን። ራሴንም አያመኝም፣ ስፌቱም አያመኝም። እንደ ሰው እየበላሁ እየጠጣሁ እኖራለሁ። ለኔ የደረሰች መብራት ለሁላችሁም ትድረስላችሁ። አመሰግናለሁ። እህታችን ቃለ ሕይወት ያሰማልን። እናታችን ቅድስት ድንግል ማርያም ከዚህ በላይ ከፍ ያለ አውደ ምሕረት ላይ ቆመሽ እንድትመሰክሪ ቀሪ ነገርሽን ሁሉ ጠራርጋ ታስወግድልሽ። የመንፈሱን ቁጥር እስቲ እንደው ጮክ ብለሽ ንገሪ። አልሰማውሽ። 19 ሚሊዮን መንፈስ ነበረብኝ፣ ወይም ሰራዊቱ 19 ሚሊዮን ነበረ ያለው በላይ ላይ ማለት ነው። ጮሆ ነው የተወገደልሽ የተሸኘልሽ? አዎ ጮሆ ነው። እሺ አድማጭ ተመልካቾቻችን እንግዲህ ይሄን ቁጥር ስትጠራላችሁ ለእናንተ ብዙ በሌላ በኢኮኖሚ በብር ደረጃ ካሰባችሁት ብዙ ሊመስላችሁ ይችላል። ለእግዚአብሔር የሚሳነው ነገር የለም። ሰይጣን ከነሰራዊቱ ከእህታችን ላይ 19 ሚሊዮን እርኩስ መንፈስ ከነሰራዊቱ በእናታችን በእመቤታችን በቅድስት ድንግል ማርያም ጸበል ተሸኝቶላታል ማለት ነው። እናታችን ድንግል ማርያም በያላችሁበት በቃል ኪዳኗ በተሰጣት ቃል ኪዳን በእናትነት ፍቅሯ ሁላችሁንም ወደዚህ ቦታ ጎትታ ስባ አምጥታችሁ ተጠምቃችሁ ድናችሁ እንድትመሰክሩ ታብቃችሁ እንላለን። እህታችን ቃለ ሕይወትን ያሰማልን። ከልብ እናመሰግናለን። ጨርሶ ይማርሽ። እህታችን እስቲ መቼ እንደመጣሽ ስምሽ ማን እንደሆነ በጸበሉ ከምን በሽታ እንደዳንሽና ምን እንደተደረገልሽ ለአድማጭ ተመልካቾቻችን በተለያየ በሽታ ተይዘው ለሚሰቃዩና ለሚንገላቱ እህቶቻችን ወደዚህ ቦታ መጥተው በጸበሏ አንቺ ያገኘሽውን በረከትና ድህነት እንዲያገኙ የምታስተላልፊውን መልእክት ባያቸው። የመጣሁት የሰኔ ገብርኤል ነው በ19 ግን በጣም ከባድ መንፈስ ነበረ። ራሴን አላውቅም። ታስሬ ምናምን ነበር ታሰር ነበር። ግን እሱን ሁላ በቃ ገስጣ በቃ አድናኛለች። ስለዚህ እዚህ ከ1 ወር በላይ ከ2 ወር በላይ ቆይተሻል ማለት ነው? 3ኛ ወሬን እያያዝኩ ነው። ጨርሶ ይማርሽ። እናታችን ቅድስት ድንግል ማርያም ከዚህ በበለጠ በአውደ ምሕረት ቆመሽ እንድትመሰክሪ ትርዳሽ። አሜን። እህታችን እንዴት አደርሽ? እግዚአብሔር ይመስገን። እንግዲህ የምንገኝበት ቦታ ያው ቤዛዊት ማርያም ቤተክርስቲያን ግቢ ነው የምንገኘው። እዚህ ከመጣሽ ምን ያክል ጊዜ እንደቆየሽ፣ ከምን አይነት በሽታ እንደተፈወስሽ በእመቤታችን በድንግል ማርያም የተደረገልሽን ገቢረ ተአምራት ሳትፈሪ አጠር ባለ መልኩ ለአድማጭ ተመልካቾቻችን ወይም ደግሞ በመላው ዓለም ሆነው ይህን ሚዲያ ለሚከታተሉ የኦርቶዶክስ እምነት ተከታዮች ወደዚህ ቦታ መጥተው ከተለያየ ካለባቸው በሽታ እንዳንቺ እንዲድኑ እንዲፈወሱ ማስተላለፍ የምትፈልጊውን መልእክት አስተላልፊልኝ። የመጣሁት ግንቦት 21 ቀን ነው። ያው የመጣሁት በሰው ነውና እኔ በጣም ያመኝ ነበር። ሕክምና ብዙ የለፍቻለሁና ከሕክምና አቅቶኝ ምናምን ነው እንትን ያልኩት። ኦፕሬሽን ምናምን ሁሉ ተደርጌ ነበር፣ ግን በሕክምና ምንም ለውጥ የለኝም ነበር እና ያው ሰው እንደዚህ አይነት ቦታ ምናምን አለች በጣም ትልቅ ገዳም እንትን ፈውስ ያላት ገዳማት ምናምን ብለው ወደዚህ መጣው። ያው እዚህ ከመጣው ልክ እንደመጣው ፈውሱም በጣም አሪፍ ነበር። ያው ኩላሊቴን ያመኝ ነበር እና ደግሞ ያው አይምሮዬ ምናምን ጨንቀኝ ነበር፣ ግን አሁን ደህና ነኝ። ያው አይምሮዬም ደህና ነኝ፣ ያው ኩላሊቴም በጣም ደህና ነኝ። በጣም ያምሽ ነበረ፣ ኩላሊትሽን ያምሽ ነበር፣ የሚያስጨንቅ መንፈስ ነበረብሽ። እዚህ ስትመጪ ግን በእናታችን በእመቤታችን በቅድስት ድንግል ማርያም ጸበል የሚያስጨንቅሽ መንፈስም ተወግዶ ከኩላሊት በሽታም ድነሽ በሙሉ ጤንነት ላይ ነው አሁን የምትገኘው? አዎ በጣም ደህና ነኝ። እሺ፣ ስለማይነገር ስጦታው እግዚአብሔር ይመስገን። እህታችን ከዚህ በላይ እንድትመሰክሪ እመቤታችን ትርዳሽ። እናመሰግናለን። ስሜ ማስተዋል ይባላል። የመጣሁት ተጎጃም ነው። የካቲት 3 ነው የመጣሁት። በቃ ከዚህ እግሬን እና እጄን ነበር እንደዚህ ሽባ አድርጎኝ ነበረ። ግን አሁን እግዚአብሔር ይመስገን በጣም እኔ እንጃ እንዴት አድርጌ እንደምገልጻት ራሱ እኔ እንጃ። እግሬ ይውዳነ እጄም ዳነ። ብቻ ይሄ ብቻ ነው የቀረው እንጂ እግዚአብሔር ይመስገን የሷን ምንም እንዴት አድርጌ እንደምገልጸው ራሱ አላውቅም። እና ከዚህ ነው የመጣሁት። ስትመጪ እግርሽም እጅሽም መንቀሳቀስ አይችልም? በዊቸር ነው የመጣሽው? በዊቸር ሳይሆን እግሬን እና እጄን እየተጎተትኩ ነበር የመጣሁት። እግሬንም እየጎተት እያረኩኝ ነው። እጄም ደግሞ ይኸው እግዚአብሔር ይመስገን ዛሬ እቺ ብቻ ናት የቀረችው እንጂ ተመስገን። ስለዚህ በዚህ ቦታ ላይ ምን ያክል ጊዜ ቆየሽ ማለት ነው? የካቲት ማለት ስለዚህ
5 ወርና 6 ወር በላይ ቆይተሻል ማለት ነው። አሁን ያለሽበት ሁኔታ እንዴት ነው? አሁን ያለበት ሁኔታ በጣም አሪፍ ነው። እግዚአብሔር ይመስገን አሪፍ ነው ብዬ ነው። እህታችን እግዚአብሔር አምላክ ከነበረብሽ በሽታ ሙሉ በሙሉ ጨርሶ ይማርሽ። እናታችን ቅድስት ድንግል ማርያም በአማላጅነቷ በእናትነት ፍቅሯ ሁልጊዜ አትለይሽ። እናመሰግናለን።